ሰላም ሰላም፣ የተከበራችሁ ወርቄቴ ተከታታዮች እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ በሙያ መጥቻለሁ። ሽንኩርት ላጠጣ ላይ ነው። ሽንኩርት እየላጥኩኝ ነው። ድግስ አለ ዛሬ እኛ ቤት ይደገሳል፣ ይበላል፣ ይጠጣል። ዛሬ ሐሙስ ነው። ይህ ቪዲዮ የተሰራው ጾም ከመግባቱ በፊት ነው። አሁን ይህ ቪዲዮ ሲለቀቅ ጾም ገብቷል። እንኳን ለፍስለታ ጾም በሰላም አደረሳችሁ አደረሰን። ለደጇ ታብቃን። ፍስለታ ጾም በጣም ናፍቆኛል። በደጇ እያስቀደሱ ጾም ጾሞ አስቀድሶ ቤተክርስቲያን ሄድ ብቻ ያለው ነገር ሁሉ ነገር ይናፍቃል። ለዚያ ያብቃን፣ ለዚያ ያድርሰን። ሀገራችን ሰላም አድርጎ በሰላም ለሀገራችን ያብቃው። እና እዚህ ጋር ሙቀት ስለሆነ እንደዚህ ለብሼ ነው ሙሉ። በቃ ሙቀት አልቻልኩትም፣ ቤት ታፍኜ ማለት ነው። ወይኔ እንትን አልኩኝ እኮ ተቀቀልኩኝ፣ በሙቀት ተቀቀልኩኝ። በቃ መለመላይን ነው ሙሉ ቤት ማለት ነው። ቤታችን ጣራ ላይ ስለሆነ እንትን መቀዝቀዝ ውሃ መጠጣት ያስፈልጋል። ውሃ እየጠጣችሁ ለጤናችሁ ደግሞ ከሙቀት ጋር ውሃ በጣም ወሳኝ ነገር ነው። እናንተ ደግሞ ግንባሬ ዝም ብሎ ኧረ እዚህ ጋር ከባድ ነገር ነው ተፈጠረው። መታየት የሌለበት ፓርቲ የሚታዩ ማለት ነው። እንግዲህ ያው ጣውላ ስትሉ ከነ ወጣውላችሁ የቱ ነው ጣውላ የሚመስለው? ከዚህ በላይ ምን ልሆንላችሁ? ድንች ይላጣል ትላላችሁ። ከዚያ ድንቹን ለጥለጥ የፈጠነ ኧረ ምነው አንድ ድንች ለመላጥ ዘገየሽ? ወርቄ ምን ሆነሽ ነው? ፍጠኝ እንጂ እዚህ ጋር መፍጠን ያስፈልጋል። ኧረ አፍጠጥኛው አልነበር እንዴ? ምን ሆኖ ነው ቀስ ብሎ የሚላጠው? ወይ ጉድ! ለወርቅ ነበር እዚህ ጋር በጉልበቴ ቆሜ ነበር የሆነ ቦታ፣ ለምን እንደሆነ አላውቅም። ጉልበቴ ተጠጥፏል የሆነ ነገር። ይገርማችኋል፣ ቅመሞች ሊመጡ ብሎ የኔ መንጎዳ እኔ ቀን ሙሉ እንደዚህ ታቀቅዬ እነሱ ዘና ፈታ ብለው በመከይፍ ተቀምጠው ብለው ይመጣሉ። ስራም ቢሆኑ በመከይፍ ነው የእነሱ ስራ። በማቀዝቀዣ አለው የኔ ያቃቀል እዚች ቆርቆሮ ጣራው ቆርቆሮ አያችሁት? የት ነኝ ግን እኔ ግን የት ነኝ? አረጀው ሁሉ እንደዚህ ለራሴ ሳይ በቃ አርጅቻለሁ። ይሄ ግንባሬ ላይ ያለው ጠባሳ ይገርማችኋል። በድሮ ጊዜ በጣም ታይኝ ሳለም ነበረ ሳለም እኔ ሁለት ጥርሱን አረገፍኩለት። እሱ ደግሞ ግንባሬ ላይ ምልክት እንዲወጣ አደረገልኝ። የእሱ ጥርስ ተተከለ፣ የኔ ግንባር ደግሞ እንደዚህ ጠባሳ ሆኖ ቀረ ትላላችሁ። ሽንኩርቱ እዚህ ጋር ይፈጫል፣ ተፈጨፈጨ። በማሽን እንፈጨዋለን ግን አደቀቁ። በማሽን መፍጨት ሽንኩርት አይመከርም። በእጃችሁ ክተፉት። የውን የሙቀቱንም ከመቁንትን ከማለት አንጻር ነው እንጂ ቶሎ ፈጭቼ ብቻ ከኩሽ እንደወጣ ወፍጮ አልፈጭም አላለም። በመጨረሻ ሰዓት አልፈጭም አለ ማለት ነው። አዟዟርኩት ምናምን ነገር ሀላስ በቃኝ አጨቅጭቂኝ፣ በዚህ ሙቀት እንደገና እንጂ አትጨቅጭቂኝ ብሎ በስተ መጨረሻ ግን ፈጭቷል በግድ ማለት ነው። ነካክቸው ፈጭ በስቶበት ነው። ከሙቀት ጋር ሲሆን ብዙ ጊዜ ኤሌክትሪኮች እምቢ ይላሉ። ተፈጭቶ አለቀ። ያው ሽንኩርታችን በዚህ መልኩ ፈጨ ነው። ከዚያ ካሜራ ባንድ እጅ ይዞ ለመቅረጽ ለመስራት አይመችም። እዚህ ጋር ድንች ለጥለጥ ተልጧል። እዚህ ጋር ዳቦ አፍክተናል በጎን ማለት ነው። ዳቦ ይጋገርላቸዋል። ኢትዮጵያ የመጡ እንዲመስላቸው ነው በቃ ማደርጋቸው ዘርት ነው ማለት ነው። ሲያዩት በቃ ወጡ ተሰርቶ ዳቦ ተጋግሮ ቡና ተፈልቶ ምናምን ሲያዩት በቃ ሀገራቸው የገቡ እንዲመስላቸው ብዬ ቢደክመኝም በዚህ ሙቀት ይሁን በቃ ከነሱ አይበልጥም ብዬ ዘይቱን አበዛው። ሲገባ ኪሳራ የገጠመን በዚህ አያያዝ እንዴት ነው ሀገር ገብቶ ሰው የሚኖረው? በዚህ በኩል ዳቦ መክደኛ የለውም። እንደሱ በመጥበሻ ነው መጋገረው። በቺፕስ ምናምን በምንጠብስበት መጥበሻ ነው ዳቦ መጋገረው። ነጋዙን ቅንስ አድርጎና እዚህ ጋር በርበሬያችን አዲስ በርበሬ ነው። 60 ብር ነው የተገዛው ኪሎ በርበሬ። ተከፈተ። ሰሞኑን በርበሬ የለም ለአልጫ ነበረ የምንበለው ማለት ነው። አዲስ በርበሬ የለም ብለን በቃ በሳልሳ ነበረ ወጥ ራሱ እያቀላን የነበረው። ዛሬ ደግሞ በበርበሬ ተገዛው። ይለይለት ያበደ ፈንዳ እዚህ ጋር ገለበጥኩት። ካሜራው ወደ እዚህ ጋር ተዘቀዘቅኩኝ። ራሴ ተዘቀዘቀ። በርበሬው ፓርት ላይ ለምን እንደተዘቀዘቅኩኝ ለራሱ አይገባኝም። ከዚህ በላይ በርበሬ ሳልሳ ይጨመርበታል። በርበሬያችን የተገዛውን ለአመት ነው። ይህ በርበሬ ለአመት መብቃት አለበት። ኩሽናችን በጣም ጠባብ ናት። መፈናፈኛ የላትም። ስጋ አለ እዚህ ጋር
ስጋው ግን እኔ አላቅም። ስጋው ዝም ብዬ ከበላሁት በኋላ አስካኪ እያለኝ ነው። ምን አስካኪ ነው? አህያ ያስካካል። ተራገጪ የሚለኛል፣ የሆነ ነገርም ይለኛል። አመድ ሳይም ተንደባለድ ይለኛል። ምን እንደሆነ አላውቅም። እዚህ በኩል አልጫ ትንሽ የተፈለው እንደ አይነት ነው እንጂ ብዙ ነገር አልሰራም። እንደ አይነት እንዲሆን ግን አልጫ ያስፈልጋል። ቀይና አልጫ ሲሆን ደስ ይላል። በዚህ ጋር በጋዙ በኤሌክትሪኩ ያጣደፉት ከሞቀኛ ይቀር አንድ ለሙቆት ሞቃልኝ ተመልኩትና በዚያ በኩል ዳቦ ካሮት ትንሽ ነው። ከዚያ ወጥቼ አልገዛም። በዚህ ያለው ይበቃል። ሲጀመር አይናቸው ካሮት ላይ ጥራት በአይናቸው ትልቅነት የተነሳ ካሮት ኖርማል ዳቦ እዚህ ጋር እየበሰለ ነው። ቀስ ብዬ ጋዙን ከፍተዋለሁ። እየበሰለ ነው ዳቦ ማለት ነው። አልጫችን ደረሰ። ከዚህ በላይ ያበደ ምን ያስፈልገዋል? ትንሽ ከዛ ይበቃዋል ማለት ነው። እየጠል እርድ አድርጌበታለሁ። ግን ካሜራው ላይ ብቻ አልሆነ ምን ሳይሆን በጣም ምን ሼን ነው። ከዛ ነው እናንተ ባንድ እንደዚህ ትንሽ ማለት ነው። ጨምረን ተንተከተከ እንደዚህ ወዘን ወጣ፣ የወዝ ወዘን ወጣ ማለት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ስትቀምሱት ነው የሚገባችሁ። ይህን ነው መቅመስ ያለባችሁ። የሚሰራውን ተቀምሳችሁ ነው ሙያ ነው። ይሄ ሙያ አረብ ሀገር መሰደድ አልነበረበትም ብላችሁ ትረዱኛላችሁ። እንደዚህ ማሰል እናደርገዋለን። ካሜራማን ቢኖረን ደግሞ የበለጠ አሪፍ ነበረ። ካሜራ ደግሞ ካስጀመርኩት አንዴ ወደፊት ወደ ኋላ አይሆንም። ወይ ወደፊት መሆን አለበት ሲጀምር፣ ወይ ወደ ኋላ መሆን አለበት ማለት ነው። እንዳልታይ ያደረገኝ ውሃን ጨምርበታለን። ውሃ ትንሽ ጨመርኩበት። ትንሽ ሳይሆን እንደዚህ እየተቁላላ መከለስ አለበት። ከዚህ በላይ ከተቁላላ ኤሌክትሪክ ይቆጥርብናል። ኤሌክትሪክ ከለስለስ አድርገን ነው ከዚህ ሙቀት መውጣት አለብን። ቀለጥኩኝ እኮ የምን መቅለጥ ነው? በሰበሰች በእጅ ባንዲራ በሰበሰች። አልጫችን ቃሪያ ጣብጣብ መረቀቃል። ያቃጣል በጣም ማለት ነው። ቃሪያ ወሳኝ ነገር ነው። ሁለት ነበር ያለኝ ግን አንድ ቃሪያ ሰንጥቄ ጨመርኩበት። ይበቃዋል። አይ ወርቄ፣ አይ ፕሬዝዳንት ወርቄ፣ እውነት ፕሬዝዳንት። ከዛ እዚህ ጋር ደጁን አንጥፌላችኋለሁ። ደጁን ራሱ ደጅ መቀመጥ ከፈለጉ ይቀመጡ ብዬ ማለት እንደዚህ ፏርጌዋለሁ። መቀመጫ ያዘጋጀው ሙቀት ነው ግን ንፋስ ስላለ ደጅ ደስ ይላል። ግርግዳውን እያዩ ይቀመጣሉ እዚህ ጋር ማለት ነው። ፎይ በል ተሰብሳቢዎች ምድረ ቀመር ላይ ይቀመጣሉ። እዚህ ጋር በዚህ በኩል እቀመጥና እኔን ያውኛል። እዚህ ጋር ወጣችን እንትን እያለ ነው። እዚህ ጋር እንደዚህ ሲሆን በቃ ትከልሱታል። አሁን እንኳን ጨምሰዎች ድንች በቃ ይመልጫ ግን እንደዚህ ነው ይሰራል። አልጫ በስጋ ድንች አልጫ በስጋ ይሰራል። ቀይ መስጋ ይሰራል። ሁለቱም በአንድ ሆነ እንጂ ካለፍኩት በቃ እዚህ ያፈር ፈንዳዬ ካላለፍኩት ማለት ነው። ቀስ እየተባለ ነው። ከዚህ በላይ መቀመጥ ከበደኝ፣ ማቁላላት ከበደኝ። ወጣችን በዚህ መልኩ እየተወጣወጠ ነው። ታንተከተክ ቅቤ ጨመርኩ። በዚህ ጋር ቸኮልኩ። ቅቤ ለመጨመር ቸኮልኩ። ግን በስሏል። ግን አላውጡ ትንሽ ቅቤ የሚጨምረው ሲበቃው ነበር። እኔ ደግሞ ሳይበቃው ገና ቅቤ ጨመርኩበት። የስቶኬ ኖርማል ቅቤውን ራሳችን አንጥረ ነው ራሳችን ገዝተን በኮሰረት በኮሰረት ምናምን ተደርጎበት ተነጠረ ቅቤ ነው።
ዳቦ ቁራዝ ኮረሪማ ዳቦ ይሄ ዱቄት የሆነው እንዳይዝብኝ መጥበሻው የዘይት ስለሆነ የመጠባበሻ ስለሆነ ዱቄት ነስንሽበት ነው። ዘይት አረኩበት፣ ከዚያ ዱቄት ነሰነስኩበት፣ ከዚያ ሊጡን አረኩት ለዳቦ ማለት ምን ቀረ። ከዚያ ዳቦ ሲበስል ቀስ ብሎ ጋዙን ቀንሸው አያርም፣ አይዝም፣ ድስቱም አይዝብኝም ማለት ነው። ግልብጥ ይላል እንደዚህ ነው። የምን ዱቄት ነው ከነ ዱቄቱ ዳቦ ምናምን እንዳትሉ ብዬ ነው። በዚሁም ተማሩ። ድስት እንዳይዝባችሁ ዱቄት ስታረጉበት አይዝም። ዳቦ በድስት ከጋገራችሁ ድንቹ ከበሰለ ስጋው በጥርሳችን ድንቹ እዚህ ጋር ቼክ መደረግ ነበረበት። ከፍቷል፣ አልበሰልኩም ተኝ ብሎ ከነገጠና ከማማሰያ ወጣው። አልበሰለም፣ ከማማሰያ ቁጥጥር ውጭ ሆነ። አይ ምን ይባላል? ስራችን ደረሱ። አልጬ ደርሷል፣ ቀዩ ደርሷል፣ ዳቦአችን ተገልጧል፣ ደርሷል። ይሄ ዳቦም ይበቃዋል። እስኪንገልጠው ባንዲችን መገልበጥ አለበት። ዳቦ እያቆል ከዚህ ላይ ሁሉን ያቆየሁት ቤታችን ጠባብ ነው። የበሰለ ራሱ እንዴት ኬክ የመሰለ ዳቦ የሚሆነው ዱቄቱ ስላለ ነው እንጂ ምንም ነገር እንትን ሳያር ምናምን ለስረስ ብሎ ስል እዚጋ በሚጠባት ሆነ ልገለብጥ ብዬ እንዴት ልገልብጠው? ከዚያ ይሄ እንድስት ወደዚህ ቦታ ማቀያየር ነበረብኝ። ከዚያ ባንዲቼ ካሜራ ባንዲቼ ስልክ የማስቀምጠው እንደዚህ ላስቀምጠውና ልገለጠው። የጥፍር ቀለም ደግሞ መሰሉ ከጀለኛ የሚያርቀው ዋው አያቶች ይለኛል። ሹፉ ኬክ በሉት። ይሄ በቃ ትንሽ ወዘነ ትንሽ ወደ አመዳም ሆነ ነች ቢሆንም ያምራል። ዋናው ሲበሉት በመጥበሻ ዋናው መጣፈጡ ይጣፍጣል። እንደዚህ አድርገን በድስት ነው የተጋገረው። በዚያ ላይ በጣም አሪፍ ነው። አስገባ ነው ጣውላችን ላይ ያስቀመጥ ነው። እዚህ ጋር አላስ ምን ቀረ ነው? ጋዟ ቆሻሻ ወልወል ግን መስመር ሲያልቅ ነው የሚወረወረው። እዚህ መልኩ ሲያልቅ ወልወል። ቤታችን ይሄን ይመስላል። ይኸውላችሁ ቴሌቪዥን ማስቀመጫ የለንም። ቴሌቪዥን አለን፣ ማስቀመጫ የለንም። እዚህ ጋር ሰፋፋ እንጀራ ለስላሳ ነው የምንጠጣው። ግን የወይ መጠጫና ብርቱካኖች አሉ። እዚህ ጋር ዳቦ ደርሷል። አሁን እየተጠበቁ ነው ሲመጡ ምናምንም ይቀመጣሉ ማለት ነው። ፏርጌላቸዋለሁ ቤት አሁን መጥተው እግራቸውን ሰቅለው መብላት መጠጣት ነው የሚጠበቀው። ከንቀረኝ ከዚህ በላይ ፏርጌላቸዋለሁ። ቡናው እዚህ ጋር አቅርቤ ያለው ፏርጌላቸዋለሁ። በመጨረሻ ሰዓት እዚህ ጋር ማለት ነው ሲኒው የስኳር እቃውን እንድጠብዬ የስኳር ማስቀመጫውን ሰበርኩት። በመጨረሻ ሰዓት አድርጌ ላቀርብ እየተሰበረ ማለት ነው። ከዛ ግሉ ገዝቼ መጥቻለሁ። በግሉ እናጠብቀዋለን። አሁን በዛሬው ቀን እንግዳ በሚመጣበት ቀን ይሰበራል፣ እናጠብቃለን። ይብላኝ ላሱ ይብላኝ፣ እኛስ እናጠብቀዋለን ትላላችሁ። ከዛ ያጠባል አይጠብቁም ምን አሉ አይትራይ እንሞክራለን። ስኳሩን እንገልብጥና ላጠብቀው ይጠበቃል መሰለኝም ነበር፣ ግን ተጣበቀ። በዛሬው ቀን ግን መሰበር አልነበረበትም። ሳጥበው ግን ጥላለ። የተጣበቀው ተጣብቆ የነበረ ነገር ነው። እዚህ ጋር ከዚያ ወዝ እንላለን ትላላችሁ። ወዝ አይ ቁመና ሞዴል እኮ ነው። ሞዴል ቁመት ቢኖር እኮ በዚህ ላይ ትንሽ ቁመት ቢኖር ከዚያ ሞዴል ምን ያንሰኛል? ተጣበቀ። ይሄ አላማችን ተሳካ። ዋና መጠበቁ ነው። ታርጌታችን ተሳካ። አሁን ምን ቀረ? የእነሱ መምጣት። ከዚያ መጡ። እንጀራችን በዚህ መልኩ ተዘረጋ። ዝጋ ቅመሟ መጣ። ቅመሟ ናት የተጨላለፈችው። አያችሁት እንዴት እንደሚያምር ማለት ነው። ከሰሪው ነው ታጨላፊው ሳይሆን ከሰሪው ነው። እዚህ ጋር እንደዚህ ዳቦ ተቆረሰ። ዳቦ ሲቆረስ ሳላሳያችሁ አልተመቸኝም ለመቅረጽ። ሰው ደግሞ አንዳንድ ሰው ካሜራ ምናምን ሲኖር ደስ አይልም እና አይላቸውም እና
ይሄን ራሱ ተደብቄ ነው ባላየ ሙድ የምቀርጸው ማለት ነው። ዝም ብዬ ቆሜ ስልክ ምነካካው አስመስዬ ነው የቀረጽኩት። እንደዚያ ደክሜማ ብዬ ማለት ነው። ሳልቀርጽ አይሆንም ብዬ ሳያውኝ ቀስ ብዬ ቀረጽኩኝ። እንደዚህ ቀረበ ምሬንዳችን፣ ዳቦችን። ይኸው ዳቦ እንዴት እንደሚያምር ማለት ነው። እንዴት ዳቦ እንደሆነ ከዚያ እኔማ ቅድሚያ ለእናንተ ካላጎረስኩኝ ብዬ እዚህ ጋ ለእናንተ ቅድሚያ እዚህ ጋር ተደብቄ ነው የምቀርጸው። ምን እንደምቀርጽ አጫወት ነው አይገልጸውም። እዚህ ጋር አጫወት እንደዚህ ነበር የናፈቀኝ። በማህበር እንደዚህ ወጥ እንደዚህ ተደርጎ አጥንቱን ጋጥኩት። ስጋ የለውም ሲጀመር አጥንቱ መለመለውን ነው። ተፈወስን በቃ ሁሉንም ጨረስ ነው። እዚያ ቡናችንን እዚህ ጋር ቡና የማፈላው ደግሞ እኔ ነኝ። አላሳዝንም። እዚህ ጋር ለምን እንደጨለማ አላውቅም። እየቀረጽኩኝ መስሎኝ ካሜራው ለካ ተደፍቶብኛል ማለት ነው። ቆርጬ ላውጣው ብዬ አልቻልኩበትም። በቃ ትንሽ ደቂቃ ስለሆነ በጨለማ ያዳምጡኝ አልኩኝ። ተመለስኩኝ። እዚህ ጋር ይሄ ጋዙ ነው እየጠፋ ስለኩስ ነው ጋዙን የሚጠፋብኝ ካሜራው። አሁን ተመለስኩኝ ማለት ነው። ቡናችን ተቆላ አንከሻከሸ በማንከሽከሻችን ተንከሻከሸ። ሰዎቹን ባሳያችሁ ደስ ይለኝ ነበር፣ ግን አይፈልጉም ካሜራ ላይ መግባት። ያንቺ ነገር እንዳንቺና ይህ ካሜራ ነው በቃ የምንባለው ማለት ነው። ወርቄ ቤት መታ ካሜራ መቅረጽ ነው ስራዋ እየተባልኩኝ ስለሆነ አላስቸግርም ብዬ እንደዚሁ ማለት ነው። ቡናው ደረሰ። አያምርም? ቡናው እንደዚህ እሳቱ ትንሽ መቀነስ ነበረበት። አሁን ያየሁት እሳቱ እንደበዛ ደግሞ ጨለምኩኝ መልሼ። ፈጣሪ ወይ ምን ጉድ ነው የገጠመው? የምን መጋኛ እየገባ ነው በመሀል የሚያጨልመኝ? በቃይ። ዋው የሆነ ቡና ማለት ነው። ተፈደሉ፣ ተፈወሱ። የወርቄን ቡና እየጠጣችሁ ካላባችሁ ዱካክና ምናምን ተፈወሉ። እዚህ ጋር ፈንዲሻችንን አፈነደስን። ፈንዲሻችን አፈነደስን። ቡና በመሀል ፊልም ከፈትና መብራቱ ይጥፋ ተባለ። በቃ ለምን ሮማንቲክ የሆነ ፊልም መብራት አጥፍተን ብለን ቡና እንዴት እየተጠጣ ሰው ሮማንቲክ ፊልም ያያል? ቡናው ጠፍቶ ቲቪው መብራት ጠፍቶ ቡና በጨለማ እየቀደሰው አይታዩም። ቡናው ለራሱ አብሮ ለማለት የሚያዘኝነት ታወቁት። በቃ የራሳቸው ጉዳይ ከተመቻቸው እነሱን ብዬ በጨለማ ቡናውን ቀዳውኝ፣ ጠጣን፣ ሰጠዋቸውና ጠጣን። እዚህ ጋር ስጠጣ ያለው ፓርት ደግሞ ራሴን ሳየው ጨለማ ውስጥ